Inumanana Okiru Inumanu Karu Itumabana Ibamne Amam Jibam Nuyo Imban Nejira Irade Sani Jira Jisutunu Kesati Numuru Inumanu Seru Inumanana Okiru Inumanu Karu Itumabana Ibamne Amam Jibam Nuyo Imban Nejira Irade Sani Jira Jisutunu Kesati Numuru Inumanu Seru Inumanana Okiru Inumanu Karu Itumabana Ibamne Amam Jibam Nuyo Imban Nejira Irade Sani Jira Jisutunu Kesati Numuru Inumanu Seru Inumanana Okiru Inumanu Karu Itumabana እስራኤል ለሶማሌላንድ የሰጠችውን ዕውቅና ለቀጠናው ምንም ጥቅም የለውም። ረሲፕ ጠይብ ኤርዶጋን የቱርኪያው ፕሬዝዳንት ረሲፕ ጠይብ ኤርዶጋን ከ10 ዓመታት በኋላ በኢትዮጵያ ባደረጉት ታሪካዊ ጉብኝት የውጭ ኃይሎች በአፍሪካ ቀንድ ጉዳይ ላይ ጣልቃ መግባታቸውን አጥብቆም ተቃውመዋል። ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር በሰጡት የጋራ መግለጫ እስራኤል ለሶማሌላንድ የሰጠችውን ዕውቅና ለሶማሌላንድም ሆኖም ለቀጠናው ምንም ጥቅም የለውም ሲሉም ገልጸዋል። የአፍሪካ ቀንድ የውጭ ኃይሎች የጦር አውዳማ መሆን የለበትም ያሉት ኤርዶጋን የቀጠናው ችግሮች በራሳቸውም በሀገራቱ መፍታት እንዳለባቸውም አሳስበዋል። በተጨማሪም በኢትዮጵያና በሶማሊያ መካከል ያለው ግንኙነት ለመሻሻል ቱርክ በጀመረችውን የአንካራ ሂደት የታየውን መሻሻል አድንቋል። በኢኮኖሚ ዘርፍ ሁለቱ ሀገራት የንግድ ልውውጣቸውን ወደ $1 ቢሊዮን ለማድረስ ግብ አስቀምጠዋል። በአሁኑ ወቅት ቱርክ በኢትዮጵያ የ$2.5 ቢሊዮን ኢንቨስትመንት ያላት ሁለተኛ ትልቅ ባለሀብት ስትሆን ከ200 በላይ የቱርክ ኩባንያዎች ለ25,000 ኢትዮጵያውያን የሥራ ዕድል መፍጠራቸውም ተገልጸዋል። መሪዎቹም በባቡር መስመር በኢነርጂና በግብርና ዘርፎች ያላቸውን ትብብር ለማጠናከር ተስማምተዋል። ፕሬዝዳንት ኤርዶጋን የቱርክ የልማት ድርጅት በነጃሽ መስጂድ ያደረጉት የእድሳት ሥራ በማስታወስ በአገሪቱ መካከል ያለውንም ጥንታዊ የባህልና የሃይማኖት ትስስር አድንቀዋል። ዛሬ ከህይወቴ እጅግ አሳዛኝ ቀናቶች መካከል አንዱ ነው። መንግስት ወደ መጠለያችን መጥቶ ሁሉንም ውሾች ገሏቸዋል። ህጋዊ ድርጅት ብንሆንም 120 ውሾቻችን ተገለዋል። በማህበራዊ ትስስር ገጿ ያነበብኩላችሁን መልእክት ያሰፈረችው የአኒማል ዌልፌር ኤንድ ፕሮቴክሽን ድርጅት መስራችና የቦርድ ፕሬዝዳንት ሃና አሰፋ ነች። እስኪ ትላንት ምንድነው የሆነው የሚለውን በዝርዝር ንገሪን። አርብ በምሽቱ 4 ሰዓት ላይ እኔ የለሁም እዛ፣ ግን የኔ የድርጅቱ ማናጀር ቬት ነው፣ የእንስሳ ሐኪም ነው። 2 ሌላ ቬቶች፣ 4 የእንስሳ ኬርቴከሮች ስራቸውን ጨርሰው አንዋይንድ ሲያደርጉ 4 ሰዓት ላይ በመኪና ተጭነው የመንግስት ሰራተኞች መጡ። በር አስከፈቱ። ከዛ ወጥቶ ይሄ የሃና ሼልተር ነው አሉ። በድርጅቱም ስም አልተጠቀሙ። ከዛ አዎን ምንድነው እዚህ ፈቃድ አለን፣ ፈቃዱን ላሳያችሁ፣ ዞር በላሉት ማናጀሩን ማለት ነው። ከዛ ያሉት ማናጀሩንም ሰራተኞቹንም መኪና ላይ ጫኗቸው። እነሱም ታዋቂያ እንደዚህ ጠይቋቸው አላሳይተዋል እነማን መሆናቸው ምናምን ምንም ነገር አላሳዩአቸውም። ግን እናቃቸዋለን ማለት ይሄ ገዳዩም የግብርና ሰራተኛ ነው። ከዚህ ቀደም ሄድን አነጋግረነዋል። የምንሰራውን እንትን በተመለከተ ሌሎቹም ደግሞ የወረዳው
ጉዳይ አስፈጻሚ እንደዚህ ፖሊሶች ምናምን ህግ አስከባሪዎች ናቸው። የሰራተኞቹን ስልክ ተቀበሉ፣ ምንም ነገር እንዳይተላለፍ መኪና ላይ ጫኗቸው። ግቢ ገብተው እነኛ ያረፉትን ራታቸውን በልተው ዓለም ጤና ብለው ያሉትን እንስሶች ብዙዎቹ ብዙ ተደክሞባቸው ከግጭት አምጥተን አድነን ከመከራ ትንሽ አሳልፈንላቸው ብዙ አምክነን አካትበን ብዙ ነገር የተደረገባቸው ናቸው። ይሄ አገሪቷ መከተል ያለበት ፕሮቶኮል ነው። በሆምለስ ዶግ በኢንተርናሽናሊ ያንን አድርገን ከዛ ገቡ። ካሜራዎቹን እንዳጋጣሚ ካሜራዎቹም አይሰሩም፣ አላወቁም፣ ነቀሉ፣ ገደሏቸውና ከዛ ልጆቹን ግቡ አሉና እነኛ የሚንከባከቧቸውን ሰራተኞች ሬሳቸውን መኪና ላይ እንዲወረውሩ አደረጉ። ከዛ ያው ስልካቸውን መለሱ፣ ግን የድርጅቱን ላፕቶፕ ካሜራዎችን ይዘው ሄዱ።